ማቴዎስ ወንጌል ምዕራፍ 2 አነባለሁ። በጌታ በኢየሱስ ስም። በንጉሱ በሄሮድስ ዘመን ኢየሱስ በቤተልሔም ይሁዳ ከተወለደ በኋላ ጠቢባን ከምስራቅ ወደ ኢየሩሳሌም መጥተው የተወለደው የአይሁድ ንጉስ ወዴት ነው? በምስራቅ ኮከቡን አይተን ልንሰግድለት መተናልና ሲሉ ጠየቁ። ንጉስ ሄሮድስ ይህን በሰማ ጊዜ ታወከ፣ እንዲሁም መላይቱ ኢየሩሳሌም አብራ ታወከች። እርሱም የካህናት አለቆችንና የአይሁድ ሃይማኖት መምህራንን በሙሉ ሰብስቦ ክርስቶስ የት እንደሚወለድ ጠየቃቸው። እነርሱም በይሁዳ ቤተልሔም ነቢዩ እንዲህ ብሎ ጽፏልና አሉ። በይሁዳ ምድር የምትገኙ አንቺ ቤተልሔም ከሌሎች የይሁዳ ገዢዎች በምንም አታንሺም፣ የሕዝቤ የእስራኤል ጠባቂ የሚሆን ካንቺ ይወጣልና። ከዚያም ሄሮድስ ጠቢባኑን በምስጢር አስጠርቶ በማነጋገር ኮከቡ የታየበትን ትክክለኛ ጊዜ ተረዳ። ጠቢባኑንም ወደ ቤተልሔም ልኮ ሂዱና ሕፃኑን ፈልጉ፣ እኔም ደግሞ ሄጄ እንድሰግድለት እንዳገኛችሁት ወደ እኔ ተመልሳችሁ የት እንዳለ ንገሩኝ አላቸው። ጠቢባኑ ንጉሱ ያለውን ከሰሙ በኋላ ጉዟቸውን ቀጠሉ። ይህም በምስራቅ ያዩት ኮከብ እየመራቸው ሕፃኑ እስካለበት ድረስ ወሰዳቸው። ኮከቡንም ሲያዩ ከመጠን በላይ ተደሰቱ። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አዩ። ተንበርክከውም ሰገዱለት። ሳጥኖቻቸውንም ከፍተው ወርቅ፣ ዕጣን፣ ከርቤም አቀረቡለት። እግዚአብሔርም ወደ ሄሮድስ እንዳይመለሱ በሕልም ባስጠነቀቃቸው መሰረት መንገድ አሳብረው ወደ አገራቸው ተመለሱ። ቁጥር 13 ላይ ነው ያለሁት። ጠቢባኑ ከሄዱ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ተነስ፣ የምትመለስበትን ጊዜ እስካስታውቅህ ድረስ ሕፃኑን እናቱን ይዘህ ወደ ግብፅ በመሸሽ በዚያ ቆይ፣ ሄሮድስ ሕፃኑን ሊገድለው ይሻልና አለው። ስለዚህም ዮሴፍ ተነሳ፣ ሕፃኑንም እናቱን ይዞ በሌሊት ወደ ግብፅ ሄደ። በዚህም ሄሮድስ እስከ ሞተበት ጊዜ ድረስ ኖረ። በዚህም ልጄን ከግብፅ ምድር ጠራሁት በማለት እግዚአብሔር በነቢዩ አንደበት እንደተናገረው ቃል ተፈጸመ። ሄሮድስ ጠቢባኑን እንዳታለሉት በተረዳ ጊዜ በጣም ተናደደ። ከጠቢባኑ በተነገረው መሰረት ዕድሜያቸው 2 ዓመትና ከዚያም በታች የሆኑትን የቤተልሔምን የአካባቢዋን መንደሮች ወንድ ልጆች ሁሉ ልኮ አስገደለ። በዚህም በነቢዩ በኤርምያስ እንዲህ ተብሎ የተነገረው ተፈጸመ። የልቅሶና የታላቅ ዋይታ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልቻለችም፣ ልጆቿ ሁሉ አልቀዋልና። ሄሮድስ ከሞተ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ተነሳ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ምድር ተመለስ፣ ሕፃኑን ለመግደል የሚሹ ሞተዋልና አለው። ዮሴፍም ተነስቶ ሕፃኑንና እናቱን በመያዝ ወደ እስራኤል ምድር ተመለሰ። ነገር ግን አርኬላዎስ በአባቱ በሄሮድስ ቦታ በይሁዳ መንገሱን በሰማ ጊዜ ወደዚያ መሄድ ፈራ። ጌታ በሕልም ስላስጠነቀቀው ወደ ገሊላ አውራጃ ሄደ። ናዝሬት ወደምትባል ከተማ ሄዶ መኖር ጀመረ። በዚህም በነቢያት ናዝራዊ ይባላል ተብሎ የተነገረው ትንቢት ተፈጸመ ይላል። አሜን ነው አይደል? ኢየሱስ ጌታ ነው። ልደት እንደገና ሊሰብከን ነው። ይሄንኑ ክፍል ባለፈው ሳምንት ተሰብከናል አላላችሁ? የሁለት መንግስታት ፍልሚያ ነው ያነበብኩላችሁ። የሁለት ነገስታት ፍልሚያ ነው ያነበብኩላችሁ። የሰማ ሰው ካለ አላቅ። ምዕራፉ እንዳለ የሚናገረው 2 ነገስታት ገጥመው ሲዋጉ ነው ያየ ነው። ውጊያውን በከባድ ሁኔታ እየመሩ የተካሄደው ጦርነት የተካሄደው ፍልሚያ እጅግ በጣም አስገራሚ ነው። ግን እሱን ከመንገሬ በፊት የእግዚአብሔር ነገር ነው ትንሽ አስደናቂ የሆነው ነገር። እግዚአብሔር ያለውን ሁሉ ይዞ ወደ ሰው ልጆች ቤት ሲመጣ ሰውም ደግሞ ያለውን ሁሉ ይዞ ወደ እግዚአብሔር ቀረበ እና እሱ በጣም ያስደንቀኛል። ሌላው እኛ እንደዚህ ነን። ግን አይገርማችሁም? እግዚአብሔር ወደኛ ሲመጣ አንድ ነገር ሳይቀር ያለውን ሀብት ይዞ ነው እግዚአብሔር የመጣው እኛ ቤት ሲመጣ ማለት ነው። እግዚአብሔር
የፍቅር ናዳ ነው ያወረደብን። ይህን ክፍል ስናነብ እግዚአብሔር ወደ ሰው ለእርቅ፣ ለሰላም፣ ለፍቅር፣ ለማዳን ሲመጣ ሰው ደግሞ ሰይፍ ይዘን ነው እኛ የጠበቅነው። ሰይፍ ይዘን ነው የቀረብነው። ያለንን ይዘን መጣን። እኛም እሱም ያለውን ይዞ መጣ፣ እኛም ያለንን ይዘን መጣን። እኛ ሰይፍ ይዘን መጣን። ሃይማኖት አለን፣ ሃይማኖት ይዘን መጣን። አንዳንድ ስልጣን ያላቸው ሰዎችም ቀርበዋል። አለቅነት፣ ስልጣናት፣ ቤተ መቅደስ፣ ቤተ ክህነት አካባቢ ያሉ አለቆችም ተሰብስበው መጥተዋል። ያለ የሌለ ክፋት ተጠርጎ አንድ ላይ ሰብስበን ይዘን ቀርበናል። እኛም ክፋታችንን ይዘን ቀርበናል። እግዚአብሔርም ደግሞ ያለውን አንድያ ልጁን ይዞ ቀረበ። እግዚአብሔር ግን ሀብቱን ሁሉ ይዞ ነው የመጣው። ሰዎች ይሄን ነገር አያስተውሉ። ምን ይዞ መጣ እንዴ አትሉም እንዴ? ከሕፃኑ ጋር ያልመጣ ነገር የለም። ሰማይ ቤት ያለ ነገር ከሕፃኑ ጋር ያልመጣ ምንም መልካም ነገር የለም። ከልጁ ጋር ሁሉ ነገር ነው የመጣው። ትደነቃላችሁ። ፍጥረት፣ ሰማይ፣ ምድር ሁሉ የሚታየውም የማይታየውም ሁሉ ንብረትነቱ በኢየሱስ ስም የተመዘገበ ነው። አይ በራሴ አይደለም ያወራሁት። የተፈጠረ ሁሉ ከእርሱ ለእርሱና በእርሱ ይላል አይደል? ለእርሱ የሚለውን አስተውላችሁ ታውቃላችሁ? ለኢየሱስ ነው የተፈጠረው ሁሉ። እንደውም ዕብራውያን ሲነግረን ፍጥረት ሁሉ ተገጣጥሞ ተያይዞ ያለው ራሱ በልጁ በቃሉ ላይ ነው። በቃሉ ተይዞ ያለው ሁሉ ንብረት ፍርድ ቤት ሄደን ብናስመዘግብ ወይም ውልና ማስረጃ ሄደን ስም ማዞር ብናካሄድ ባለ ንብረቱ ኢየሱስ ይባላል። እኛ ጭምር የምንጠራው በዙ ነው። እግዚአብሔር ኦነሩን ነው ይዞ የመጣው ማለት ነው። ልጁን ነው ይዞ የመጣው እኛ ጋር ልጁን ሊሰጠን ነው ይዞ የመጣው እግዚአብሔር አንድያ ልጁን። ዓለም ሁሉ የተጠራው በሱ ነው፣ የቆመው በሱ። መልካም ነገር ከጠራችሁ ከሱ ነው የሚመነጨው። በሰላም ተኝታችሁ ከተነሳችሁ አመስግኑ። የጌታን ስም ከነሙሉ ክብሩ ጠርታችሁ አመስግኑ። እሱ ነው ያስተኛችሁ፣ ያነቃችሁ። ወጥተን የምንገባው በሱ ነው። ዓለም ሁሉ ተሳስሮ ያለው በርሱ ነው። ይገርማችኋል። እችኛዋ ህይወት ስታልፍ እልፍ ስንል ድንገት የምንቆመው እሱ ፊት ለፊት ነው። ሃሌሉያ! እናገኘዋለን፣ ፊት ለፊት እናየዋለን የምናፍቀውን ጌታ። የሰማይ የምድሩ ሁሉ ፍጥረት ተገጣጥሞ ንብረትነቱ የሱ ነው። እግዚአብሔር ልጁን ነው ይዞ ወደኛ የመጣው እና እሱ ሲመጣ ልጁን ሊሰጠን ልጁን ይዞ ሲመጣ እኛም ሰይፍ ይዘን ጠበቅ ነው። በደንብ አድርገን ተዘጋጅተን የጠበቅ ነው። አስገራሚ ምዕራፍ ነው የምናነበው። ሁለት ነገስታት ሲገጥሙ ያሳየናል ምዕራፉ በሚያስደንቅ ሁኔታ። አንዱ ሰይፍ አለው፣ አንዱም ሌላ ኃይል አለው። ኃይል የሌለው መንግስት የለም። መንግስት ሁሉ ኃይል አለው። መንግስት ሁሉ ስልጣን አለው። መንግስት ሁሉ ሰይፍ አለው ወይም መሳሪያ አለው፣ የሚሰራበት አለው። ይሄንን ግጥሚያ ትንሽ መናገር እፈልጋለሁ፣ ፍቀዱልኝ። ይሄንን ፍልሚያ ትንሽ ማሳየት እፈልጋለሁ፣ ፍቀዱልኝ። ፈቅዳችኋል? ፈገግ ካላላችሁ በምን አውቃለሁ? ኢየሱስ ጌታ ነው። አባቴ ስሙ ይባረክ። እና ኢየሱስ እኮ ነው የተሰጠን። ስለ ልደት ባለፈው ስለተሰበካችሁ ዛሬ በልደት ውስጥ ያለ አንድ መልእክት ላስተላልፍ ነው። ጌታ የሚናገራችሁን ነገር አስተውሉ። እና በዚህ በልደት ጊዜ ገና ሲጀምር በንጉሱ በሄሮድስ ዘመን ይላል። ሄሮድስ የሚባል ንጉስ ነበረ አይሁድ ላይ ማለት ነው። አይ ቲንክ ይሄ ሰውዬ የሚመዘዘው ከኤሳው ዘር ነው። የኤሳው ዘር ነው። ከዛ ነው ተመርጦ የመጣው። የሮማ ይሾመውና ያስቀምጠው ነው። አይሁዳዊ አይደለም። እንደ አይሁዳዊ አይወሰድም። በጣም ጨካኝ ነው። እጅግ በጣም ክፉ የሚባል ሰው ነው። በነገራችሁ የክፋቱ ጥግ ሚስቱን ገሏል። ለምሳሌ ለስልጣኑ ብሎ ለምሳሌ ልጆቹን ገሏል፣ ይወርሱኛል ብሎ ሚስቱን ልጆቹን የሚገል ክፉ ሰው ነው። በጣም ክፉ ሰው ነው። ትንሽ የሚቀናቀነው መስሎ ከታየው አንድ ሰው አጠገቡ በህይወት መኖር አይችልም ያ ሰው። ይሄኛው ሄሮድስ ማለት ነው። ኢየሱስ በተወለደበት ጊዜ የነበረው ይሄ ሄሮድስ የመጨረሻ ጨካኝ። ጎግል ብታደርጉ ታነባላችሁ ስለሱ። እና ክፉ ሰው በእስራኤል ላይ ተሾሟል። ይሄንን መሰሪ ሰው መርጦ የሮማ መንግስት አካባቢውን በቀኝ ግዛት ስለያዘ አይሁድ ላይ አስቀምጦታል። እና ምንም አይነት ክፋት ይፈጽማል ማለት ነው። ኢየሱስ በቤተልሔም ይሁዳ ከተወለደ በኋላ ይላል ጠቢባን የሚባሉ ሰዎች መጡ። ስንት አይነት ሰዎች እዚህ አካባቢ አሉ መሰላችሁ? አንዱ ንጉሱ ነው። በአንድ ወገን የቆሙት ካህናት ናቸው። ሌሎቹ ደግሞ እነዚህ ጠቢባን የሚባሉ ሰዎች ናቸው። ማርያም እና ደግሞ ቤተሰቧ እዚህ ጋር አሉ። የሚገርማችሁ እነዚህ ብቻ አይደሉም፣ ሌሎችም አሉ። አሳያቸዋል።
በሁለት ወገን የቆመ ሁለት ቤቢ ንጉስና ትልቅ ንጉስ መንግስት የተቀመጠ ሁለት ንጉስ ተቀምጠዋል። እና የተወለደው የአይሁድ ንጉስ ወዴት ነው አሉ ማለት ነው። እሱ ንጉስ ነው ለካ የተወለደ ሕፃን ንጉስ አለ። እና ስለዚህ የሕፃን ንጉስ ቦታውን ንገሩኝ፣ ወሬውን ሰምቻለሁ አለ። ጠቢባን መጥተው ይሄን ነገር ተናገሩ። ይሄን ወሬ በሰማ ጊዜ መተኛት አልቻለም። ተቆነጠነጠ። ይሄን ሕፃን ነጥሎ አውጥቶ ማረድ አለበት፣ ማጥፋት አለበት። እና ይሄ ሕፃን ለማረድ ቀላል አይደለም። እሱ ራሱ መንግስት ነው፣ ፓወርፉል መንግስት ነው። በነገራችሁ ላይ ሰይፍ አልታጠቀም፣ ግን በቃ ያንበረክካል። ምንም የማይቻል ንጉስ ነው እሱ። እና እሱን ነው ማጥፋት ይፈልገው፣ እሱን ነጥሎ ነው ማረድ ይፈልገው። እና ንጉስ እኔ ያለው ንጉስ አድጎ የሚመጣ ንጉስ፣ ፖቴንሻል ንጉስ፣ የሚቀናቀን በምንም መንገድ የሚመጣ ስሜን እንኳን የሚተካ አልፈልግም ነው ሰውየው እያለ ያለውና ይሄን ወሬ በሰማ ጊዜ ኢሚዲየትሊ ያደረገው በጊዜው ያሉት ጠቢባና አዋቂ ሰዎች የቤተ ክህነት ሰዎች ናቸው። እነሱን አስጠራና አናገረ። የአይሁድ ንጉስ የሚባል ታሪክ አለ? አዎ አለ። እርግጠኞች ናችሁ? አዎ። ምንድነው ሪፈረንሳችሁ? ስክሪፕቸር ላይ ተጽፏል። እስቲ ንገሩኝ ታሪኩን። ነገሩት። በጥንቃቄ ተረዳ ይላል። ስሙ፣ በጥንቃቄ ተረዳ ይላል። ሰው እንኳን ለህይወት እንደዚህ በጥንቃቄ አይረዳ። ሰው ለክፋት እንደዚህ በጥንቃቄ ተረዳ። የት እንዳለ መረመረ። እና እንደ ንጉስ ክብሩን መጠበቅ ስለፈለገ ሂዱና ቦታውን አይታችሁ ልጁን አግኝታችሁ ተመልሳችሁና ንገሩኝ፣ እኔም ሄጄ እሰግድለታለሁ አለ። ልጁን ምን ሊያደርግ እንደፈለገ ግልጽ ነው፣ ተጽፎልናል። እሱ ግን አላቆመም ይሄን ጉዳይ። ይሄን አስበው። ሕፃኑ ጋም ደግሞ ሌላ ታሪክ አለ እንደነገርኳችሁ። ሌላ ታሪክ አለ። ሰማይ ቤት ነው እሱ ላይ ያለው። ሰማይ ሁሉ ከእርሱ ጋር ነው የሚንቀሳቀሰው። መላእክት ከእሱ ጋር ይንቀሳቀሳሉ። እና የሚታየውና የማይታየው ዓለም ከእርሱ ጋር ይንቀሳቀሳል በሚያስደንቅ ሁኔታ። ይሄ ቻፕተር ዝም ብለን ስናነበው ካስተዋላችሁት ከ4 ጊዜ ከ5 ጊዜ በላይ ሰማይ ሲናገር እናያለን። ጌታም በመልአኩን ልኮ እንደዚህ አለ፣ በህልም መጥቶ እንደዚህ አለ፣ እንደዚህ በህልም መጥቶ አናገረው የሚሉ 4-5 ጊዜ ታገኛላችሁ። ሰይፍ ተሰንዝሮ ዞር የሚያደርግ አምላክ እዛ አለ። ሕፃኑን መንካት አይቻልም። እና ሁለት ነገስታት ገጠሙ። አንደኛው ሊያሸንፍ የግድ ነው ግን አይደለም፣ ማሸነፍ ግን አለበት አይደል? እኔ ግን ለምን ትግል የሚበዛው እፍ ብሎ ለምን ይሄንን ሰውዬ ዞር አላደረገውም የሚል ክርክር ልናነሳ እንችላለን። ይሄ ግን ይሄንን ቻፕተር ሳነብ እኔ ህይወቴን ነው ያየሁት። እኔ ክርስትና ነው ያየሁት። እኔ የክርስቲያኖችን ህይወት ነው ያየሁት። የቤተ ክርስቲያንን ላይፍ ነው እኔ እዚህ ውስጥ ያየሁት። ሆነ ብሎ ሐዋርያው ማቴዎስ የተረከልን ይመስለኛል። ይሄ ትረካ ስለ ኢየሱስ ብቻ አይደለም፣ ስለ ቤተ ክርስቲያንም የሚያሳየው ትልቅ ነገር ያለ ይመስለኛል። ወንድሜ ቅድም ሲናገር ከጥንት ጀምሮ ወንጌል ሲሰብኩ የደረሰባቸውን በየመሃሉ ደግሞ እግዚአብሔር እንዴት እንደሚያስመልጥ ሲናገር እኔ ከመልእክቱ ጋር ኮኔክት ያደርግልኝ ነበር። ክርስትና ነው እኔ ያየሁ ያለሁት እሱ ሲናገር ማለት ነው። እና ሁለት መንግስታት ገጥሞ ግን ትንሽ አንድ ያስደነቀኝ ነገር ልንገራችሁ። የቤተ ክህነት ሰዎች፣ እነዚህ የሃይማኖት ሰዎች ለምንድን ነው ለዚህ አራጅ ሰውዬ ግባት የሚሰጡት? ክፋቱ በጣም ግልጥና ህዝብ ሁሉ የሚያውቀው ሰው ነው በነገራችሁ ላይ። ሰውየው ግን ለምን ግባት ይሰጣሉ? ለምንድን ነው ሃይማኖት ጠበቅ ያደረጉ ሰዎች ከክፋት ጋር የሚተባበሩት የሚል ጥያቄ ይጠይቃሉ። የእናንተና ሃይማኖት ውስጥ ብለህ አሁን ልታስብ ትችላለህ መቼ ማለት ምን እንደሚያደርጉ ሰው ሲገደል ይተባበራሉ ምናምን ልትለኝ ትችላለህ። ግን እኛ ቤትስ የለም ይሄ ነገር። እኔ ለምን ሃይማኖት ጠበቅ ያደረጉ ሰዎች ከክፋት ጋር እንደሚተባበሩ እኔ አይገባኝም። ሁሉ ጊዜ ጥያቄ ይጠይቃሉ። የኛ ሃይማኖት ውስጥ የሌለ ሰው ቢጠፋ ግድ የሌለን ስሜት ይኖረናል። ለምን እንደዚህ ይሆናል? እንደዚህ አይነት ሰዎች ቀርበው ቦታውን ጥንቅቅ አድርገው ነገሩት። ሄዶ ሕፃኑን እንዲያገኝ ካህናቱ ሃይማኖት የለበሱ ካባ የለበሱ ሰዎች በየቤተ ክርስቲያኑ አሉ። በነገራችሁ ላይ እድሜ ጠገብ ናቸው፣ ስክሪፕቸር ጠገብ ናቸው፣ ቲዮሎጂ ጠገብ ናቸው። ከፈለጋችሁ ለምን ክፋት ጋራ ለመተባበር ፈቃደኛ እንደሚሆኑ አላውቅም። ለምን ርህራሄ እንደማይገኝባቸው። ቲዮሎጂ በጣም የተማረ ሰው፣ በጣም ቤተ ክርስቲያን ውስጥ የቆየ ሰው
እኔ በርከት ያሉትን ሳያቸው ሲራሩ አላየሁም። ይቅርታ አድርጉልኝ። ርህራሄ ያላይባቸው አንድ አላዋቂ ሰው መድረክ ላይ ቆሞ ሲናገር እንደኔ ያለ ሰው ጋር አይራሩ። አልቻለም ነው የሚሉት። አዲስ ክርስቲያንም ቢሆን ሲናገር መንፈስ ቅዱስ የሚናገረውን ነው ከውስጥ መውሰድ ያለብና በየራሳችን ድካምም ብርታትም አለንና እና እዚህ ጋር ያለው ወደ ሕፃኑ ከመሩት ዋነኛ ሰዎች ውስጥ የሃይማኖት መምህራን ነበሩ። እዛ ጋር የካህናት አለቆችና የአይሁድ ሃይማኖት መምህራን በሙሉ ሰብስቦ ክርስቶስ የት ነው የሚወለደው ጠየቃቸው። እነርሱም በይሁዳ ቤተልሔም ነብዩ እንዲህ ብሎ ጽፏልና በይሁዳ ምድር የምትገኘው አንቺ ቤተልሔም ከሌሎች ይሁዳ ገዢዎች በምንም አታንሽም ተብሎ ተጽፏልና እዛ ነው የሚወለደው ብለው ነገሩት። በጥንቃቄ ተረድቶ ይላል። ከዛ ጭራሽ ላካቸው። ሂዱና አግኙት፣ ልጁን በአካል አግኙት፣ እዚህ ጋር ነው ያለው ብላችሁ ንገሩኝ የሚል መልእክት ላከ ማለት ነው። የፍልሚያውን ጉዳይ ይሄን ያህል ከተናገርኩ አንዳንድ ሀሳቦችን እንጨምርላችሁ እና በዚህ ውስጥ እኛ እግዚአብሔር ደግነቱን ሁሉ ይዞ ወደኛ ቤት ሲመጣ እኛ የመለስንለት አስፈሪ ነገር ነው። እንደተናገርኩት ለማረድ ነው፣ ልጁን ለማረድ ነው የተዘጋጀ ነው። የበረከት ሁሉ ምንጭ የሆነውን ጌታ፣ የህይወት ሁሉ ራስ የሆነውን ኢየሱስን ነው ወደኛ ሲመጣ የመለስንለት ምላሽ ነው እዚህ የሚታየው እና በእንደዚህ አይነት ወርልድ ውስጥ በዚህ አይነት ዓለም ውስጥ ደግሞ ደግ ሰዎች አሉ። ትንሽ መልካም ነገር የሚታይባቸው ሰዎች ታገኛላችሁ። እንደ ዮሴፍ ያለ ሰው ታገኛላችሁ። እሱ አሁን በተለየ ሁኔታ ከኛ የተለየ ጥሩነት ተገኝቶበት ሳይሆን ሆሊ ስፒሪት ሊድ ያደርገው ነበር። መንፈስ ቅዱስ እየመጣ ያናግረዋል፣ እሺ ብሎ ይሰማል። መልአክ መጥቶ ያናግረዋል፣ እሺ ብሎ ይሰማል። እግዚአብሔር መልእክት ይሰጠዋል፣ እሺ ብሎ ይሰማል። በህልም መጥቶ ያናግረዋል፣ እሺ ብሎ ይሰማል። ይሄኛው ቤተ ክርስቲያን አካባቢ ያለ ሰው ከሆነ ይሄማ ቅርብ ነው እግዚአብሔርን ይሰማል ካላችሁ፣ ሌላ ራቅ ያለ ሰው ልስጣችሁ። ጠቢባኑ ሰዎች የመጡት ምናልባት ከባቢሎን አካባቢ ሳይሆን አይቀርም፣ ከጠላት ሀገር አካባቢ ነው ኢቭን የመጡት ለእስራኤል። እዚህ ጋር 3 ሰዎች የሚመስሉ ሰዎች እንደውም አንዳንድ ኮሜንታሪዎች ብታዩ ካራቫን ነው ይላሉ። አንዱ ሰውዬ እንደ ኪንግ ነገር ነው፣ የአካባቢ ኪንግ የራሱ ካራቫን አለው ተከታይ ብዙ ግመሎች የጫነ፣ ሌላኛውም ላይ 3 ነገስታት ሳይሆኑ አይቀሩም የሚል ነው። በጣም ትልቅ ጉዞ ነው ያደረጉት ወደ እስራኤል ማለት ነው። መጥተው የሰገዱት ሰዎች ተራ ሰዎች አይደሉም። የየራሳቸው የተተለተለ ሰራዊትና ግመል ስጦታ የያዙ ናቸው። መጥተው እዛ ሊሰግዱ የቻሉት አንዱ ዕጣን ይዟል፣ አንዱ ከርቤ ይዟል፣ አንዱ ወርቅ ይዟል። እንደየአቅማቸው ይዘው መጥተዋል። ግን 3ቱም በመጽሐፍ እንደምንረዳው ስለ ክህነቱ፣ ስለ አምላክነቱ የሚናገር ዕጣን፣ ስለ ሞቱ የሚናገር ከርቤ፣ በሞት ጊዜ ሬሳ የሚቀባ ነገር ስለሆነ ስለ ንግስናው የሚናገር ወርቅ ነው ያቀረቡለት። ስክሪፕቸራሊ እጅግ በጣም የገጠመ ነገር ነው እዛ ጋር የተነገረው። እነዚህ ሰዎች ያላቸው ጥበብ ከዋክብት የመቁጠር ጥበብ ነው። አንደ ኖርማል ሰርከምስታንስ ይሄኛው በቅዱስ በዚህኛው መንግስት ውስጥ ተቀባይነት ያለው ምሪት አይደለም። እግዚአብሔር ለበልዓም እንደተናገረ ነው ለነዚህ ሰዎች የተናገረው ማለት ነው። ከዋክብት ቆጣሪዎች እንደ ጥንቆላ እንደ አስማት ሌላ ስፒሪት የሚጠቀሙ ናቸው። እዚህ ውስጥ ጣልቃ ገብቶ እግዚአብሔር እንደ ልክ በልዓምን አፍ እንደቀየረ አፋቸውን ቀይሮ በኮከብ እየተመሩ መጥተው ልጁን እንዲያገኙ አደረገ ማለት ነው። እግዚአብሔር ፍጥረት ከዚህ ልጅ ዙሪያ እንዲሰለፍ ማለት ነው። እግዚአብሔር ትንሽ የመረመሩ አምላክ የሚፈልጉ ሰዎችን እግዚአብሔር መንገድ ሰጣቸው ልጁን እንዲያገኙ። ከሩቅ ቦታ እዚህ የቅርብ ሰዎች እምቢ ሲሉ እግዚአብሔር የሩቅ ሰዎች አመጣና ልጁ ጋር እንዲሰግዱ አደረገ። ይህ ስግደት የመጨረሻ መታደል ነው። በነገራችሁ ላይ እዚህ ልጅ ጋር መስገድ የመጨረሻ መታደል ነው። ኢየሱስ ጌታ ነው። ሕፃኑ ጋር ሰግዳችሁ ድንገት ራሳችሁን ካገኛችሁ ታድላችኋል። የመጨረሻውን ብሌሲንግ ነው ያገኛችሁት ማለት ነው። እግዚአብሔር ያቀደውን ትልቁን ብሌሲንግ ለማቀፍ ነው የፈቀዱት እና ከሩቅ ሀገር ተመርተው መጥተው እዚህ ሰግደው ስጦታ ሰጥተው እግዚአብሔርን ፈቃድ ፈጸሙ እነዚህ ሰዎች ማለት ነው። እግዚአብሔር የተመሰገነ ይሁን። እንደዚህ አይነት ሰዎች ምድር ውስጥ ተገኝተዋል። እንደ ዮሴፍ ያሉ ሰው ሁላችንም በክፋት ብቻ የተጠረገረግን አይደለንም። ክፉ ነው ዓለም።
ሁሉ ሰው በክፉ ተይዟል ተብሎ ተጽፏል። ይሄ መዳን እስከሚሆንልን ድረስ እዚህ ውስጥ ጭልጭል የምትል የእግዚአብሔር አምሳልነት አለች ውስጣችን። ፈቃደኛ ከሆን ድንገት ትንሽ ብቅ የምትል መልካምነት አለች። እሷን ነው የተጠቀሙት። እናም እኛም ያለንን ይዘን ቀርበናል። ያልኩት ክፋታችንን ብቻ አይደለም። ጌታ ይባረክ። አሜን አላችሁ። እና እዚህ ጉዞ ውስጥ ትንሽ ነገር መናገር ፈልጌ የመጣሁት ዛሬ እንደ መልእክት መስጠት የፈለኩት የሚታገለው ትግል ይሄ እየታገልን የምንኖረው ኑሮ በክርስትና ምክንያት እየሄድንበት ያለነው ትግል አንዴ ዝቅ ይላል፣ አንዴ ከፍ ይላል። ትግሉ ጠንካራ ይሆናል፣ አንዳንድ ጊዜ ቀላል ይሆናል። ግን መጨረሻው ምን እንደሚመስል እንድታዩ ፈልጋለሁ። ጌታ ይባረክ። በጣም ቀጭን ድምጽ ናት። ለመስማት ከተዘጋጃችሁ ጌታ በዚህ ውስጥ የሚናገረው ነገር ያለ ይመስለኛል። እና ጠቢባኑ መጥተው ከሰገዱ በኋላ እዛው እያሉ እግዚአብሔር ተናገራቸው። ወደ ንጉሱ እንዳትመለሱ አለ እግዚአብሔር። ለምን? ልጁን ሊገለው ይፈልጋልና እግዚአብሔር ምስጢር ገለጠ ማለት ነው። እዛ እነዚህ ሰዎች ትንሽ ቀንነት ስላላቸው እግዚአብሔር ለነሱ ተናገረ። ከጅምሩም እንደነገርኳችሁ የራሳቸውን ጥበብ ተጠቅመው እግዚአብሔር እንደ በለዓም ጥበባቸውን ቀይሮ ለመልካም ተጠቀመበትና ልጁን አገነነ፣ ልጁን አነገሰ እግዚአብሔር እዚህ። እና አሁን ደግሞ ልጁን ሊገል የሚፈልግ ሰውዬ ስለሆነ ወደሱ እንዳትመለሱ ብሎ በህልም መራቸው። ስለዚህም ሌላ መንገድ ቀይረው ጥለውት ሄዱ። ትንሽ ቆይቶ ወዲያውኑ የጌታ መልአክ መጣና ዮሴፍን አገኘው። ዮሴፍን አሁንም ተነስ፣ ከዚህ ልጁን ሊገለው የሚፈልገው ሕፃኑን ሊገለው ይፈልጋልና ሄሮድስ ልጁ ይሄ ንጉሥ እስከሚሞት ድረስ የምትቆይበት ቦታ ወስደሃለሁ፣ ተነሳለውና ወደ ግብጽ ወሰደው እግዚአብሔር። ግብጽ በመልካም አይቆጠርም። አሁንም ሌላ ነገር እንገራችሁ። ግብጽም ደግሞ በመጽሐፍ ቅዱስ በመልካም ስዕል የለውም። እንደውም የዓለም ምሳሌ፣ ወደ ዓለም የመመለስ ምሳሌ፣ የእግዚአብሔር ሕዝብ ጠላት የመሆን ምሳሌ ነው ግብጽ። ወደ ግብጽ ሂድ አለው እግዚአብሔር ክንዱን ተማምኖ ክፉ ነገር ባለበት ቦታ ላይ ያኖራል። ታውቃላችሁ አይደል? እግዚአብሔር እንደዚህ የማድረግ አቅም አለው። እንደዚህ ጥበብ ቀይሮ የተጠቀመ አምላክ አሁን ደግሞ ለኔ መልካም አይደሉም በመላቸው ህዝብ መሃል ሊያኖር የሚችል አምላክ ነው ማለት ነው። እና ታስታውሳላችሁ አይደል? እግዚአብሔር ከፈለገ ሙሴን የመሰለ ሰው እዛ አውሬ ቤተ መንግስት ውስጥ አሳደገ። በጀቱን ከዛው ተጠቅሞ እግዚአብሔር ከፈለገ እንደዚህ ያደርጋል ማለት ነው። የጠላት ሀገር መንግስት አንዳንድ ጊዜ እንደዚህ ያደርጋል። ሶምሶንም አንድ ጊዜ ሲራብ የሞተ አንበሳ ሆድ ውስጥ ማር አውጥቶ በልቷል። እግዚአብሔር ሲፈልግ አንዳንድ ጊዜ እርኩስ ከሆነ ክፉ የሆነ ነገር ውስጥ ገብቶ ጣልቃ ገብቶ ነገሩን ቀይሮ ልጆቹን ማኖር ይችላል እግዚአብሔር ማለት ነው። የሚታመኑበትን እንደዛ አድርጎ ወደ ግብጽ ሂድ አለው። እንዴት ነው ወደ ግብጽ መሄድ? አብርሃምም ወደ ግብጽ ሂድ ተብሎ ነበር። ልጆቹም ወደ ግብጽ እንዲሄዱ ታዘው ነበር። እግዚአብሔር ስለሚችል ነው። እሺ ያ ቦታ መልካም ቦታ ስለሆነ ሳይሆን እግዚአብሔር ስለሚችል ነው። በተለይም ከግብጽ ከወጡ በኋላ ወደ ግብጽ ሂዱ በጣም ከባድ ጉዳይ ነው። ጠላትነት ተፈጥሯል። ኦልሬዲ ሰራዊት አልቋል፣ መንግስት ወድቋል፣ በጣም ኢኮኖሚ ተመቷል። ያልሆነ ነገር የለም ግብጽ ላይ እና ከባድ ጉዳይ። ከዚህ በኋላ ነው ልጁን ይዘ ወደ ግብጽ ሂድ የተባለው። ደግሞ ትንቢት ተናግሮ ነበር። ከግብጽ ልጄን ከግብጽ ጠራዋለሁ አውጣዋለሁ ስላለ የእስራኤልን መውጣት የሚመለከት ያንን ኢሜጅ የሚመስል ልጁን ደግሞ ከዛ ለማምጣት ስላለበት ትንቢቱም ይፈጸም ዘንድ ወደዛ ወሰደው። እዚህ ውስጥ ያስደንቀኝ ሌላው ነገር ኦ ማይ ጋድ እግዚአብሔር እንዴት እንደሚሰራ አታውቁም። በፓኬጅ ላይ ከእግዚአብሔር ጋር አትጣሉ። እግዚአብሔር እያሸገ በሚያመጣው ነገር ማሸጊያው ላይ አትጣሉ ከእግዚአብሔር ጋር። እንዴት እንደሚሰራ ማመን ነው የሚያቅታል። እነዚህ ጠቢባን ከመጡ በኋላ ማርያምና ዮሴፍ ወደ ግብጽ ምድር ሄደው እዛ በምን ሊኖሩ ቻሉ? እርሻ አላረሱም። እዛ ሌላ ንግድ የለም። እንዴት ነው እዛ ሰውየው እስከሚሞት ድረስ ልጁ ጎረምሳ እስከሚሆን ድረስ እዛ ይኖሩት? ምናልባት 12 ዓመት አካባቢ እስከሚሆነው ድረስ እዛ አልነበሩም። እንግዲህ what is happening? እኔ እነዚህ ጠቢባን ሲመጡ ሰጡ የተባሉት ወርቅ ትንሽ ነገር አይመስለኝም። እየሰማችሁ ነው? እንዴት እንደሚሰራ አታውቁ። ነጋችሁን ስለሚያውቅ ቀጣዩን እድሜ ስለሚያውቅ
ፈተናውን ስለሚያውቅ የሚያዘጋጀውን ነገር ማመን ያቅታቸዋል። እግዚአብሔር አስደናቂ አምላክ ነው። ወርቅ ስጦታ ተደርጎ መጥቷል። እዚህ ቤት እነ ማርያም ቤት ወርቅ ስጦታ ተደርጎ መጥቷል። ወርቁ ከንጉሥ እጅ የተቀበሉት ነው። ነገስታት ናቸው እነዚህ ሰዎች። ማጥናት ትችላላችሁ። የአካባቢ ትንንሽ ነገስታት ሊሆኑ ይችላሉ። አይ ኖ ዝርዝሩን ባላቅም፣ ግን አቅም ያላቸው ሰራዊት ያላቸው ሪሶርስ ያላቸው እንደዚህ ሀገር አቋርጠው መሄድ የሚችሉ ናቸው በነገራችሁ ላይ እነዚህ ሰዎች። እና ወርቅ አቀረበ። ወርቁ ዘና ብለው ዘንጠው ምናምን ግብጽ ውስጥ እንደውም የተሻለ ቦታ እንዲኖሩ ሳያረግ አይቀርም ነው። ኢየሱስ ጌታ ነው። ከዛ እዛ ኖረው ነው የመጡት። አስቸጋሪ ቦታ ማኖር እግዚአብሔር ይችላል። ሰይፍ የሳለብህ ቢኖርም ይኸው አካባቢው አንተ አይደለም ብሎ የሚያስቸግር ኃይል ቢኖር እንኳን የሚገፋ የሚያጣግልህ ነገር ቢኖር እንኳን አልሳካ ብሎ ትግል ውስጥ ከሆነ ያላችሁት እግዚአብሔር ያኖራል። ጠቢባኑ ከሄዱ በኋላ ተበሳጨ፣ ተናደደ፣ ተቃጠለ። ሸወዱኝ፣ በቃ እንትና ቀለዱብኝ አለ። እንደ ንጉሥ ተናግሬ አልተፈጸመልኝም ሲል ንዴት ውስጥ ገባና ወደ ቤትልሔም አካባቢ በቃ ሰራዊት አዘመተ። 2 ዓመት አካባቢ የደረሱትን ወንድ ልጆች ሁሉ አስገደለ። ይሄ ትንቢት ተነግሮ ነበር፣ ኤርምያስ ውስጥ ተጽፏል። ራሔል አለቀሰች፣ መጽናናት አልቻለችም፣ ልጆቿ ሁሉ አልቀዋልና የሚለው እዛ ተነግሮ ነበር። ያ ትንቢት ተፈጸመ። ለምን ራሔል የሚል ቃል ተጠቀመ የሚል ጥያቄ ብታነሱ እዛ አካባቢ ነው የራሔል መቃብር ያለው። አካባቢ በራሔል ይታወቃል። የራሔል የያዕቆብ ሚስት መቃብር እዛ አካባቢ ነው ያለው። ለዚህ ነው የራሔል ልጆች የሚለው። ራሔል አለቀሰች፣ ስለ ልጆቿ መጽናናት አልቻለች የሚለው አካባቢውን በሷ ስም የመጥራት አይነት ነገር ነው። ግን ይሄ ከባድ ክፋትና ከባድ ጥፋት የተፈጸመው ቤቢውን ሕፃኑን ንጉሥ የመግደል ፍላጎት ነበር እና ነገስታቱ እየተፋለሙ ሊገኝ አልቻለም። ቤቢውን ሊያገኘው አልቻለም። አሁንም አለፈው፣ ወደዚህ አልፈዋል፣ ወደዚህ አልፈዋል። ሊያየው ራሱ አልቻለም። በአይኑ እንኳን እንዲያየው አልተፈቀደለትም። ኢየሱስ ጌታ ነው። ክፉ ከሆንክ ኢየሱስን ማየት አትችልም ወዳጄ፣ መለስ ማለት ይሻላል። ኢየሱስ እንዴት ነው ኢየሱስን ማየት የሚቻለው? አንድ ይሄንን ክፍል እያዘጋጀው አንድ ቄሳር ትዝ አለኝ። ዲዮክሌቲያኑስ ይባላል። ጎግል ካደረጋችሁ ታገኙታላችሁ። የሮማ ቄሳሮች ውስጥ አንዱ ነው። በጣም ክፉ የሚባለው ክርስቲያኖችን ካሳደደ፣ መጽሐፍ ካቃጠለ፣ የቤተክርስቲያን አባቶችን ካሳረደ ሰዎች ውስጥ አንዱ ነው እና መመለክ ሁሉ ፈለገ። ክርስትና የሚባል ነገር ከምድረ ገጽ ለማጥፋት አባቶቹ ሞክረዋል። እሱ ግን የመጨረሻውን ሙከራ ነው ያደረገው። እንደ ካታኮምብ ምናምን ጊዜ ማለት ነው። እና በመሃል ታመመና ዴዝቤድ ላይ ወደቀ፣ ተኛ። ሊሞት ትንሽ ሲቀረው አንተ አይሁዳዊ አሸነፍከኛ አይደል አለና ተናገረ። ከአፉ ይሄ ቃል ወጣ፣ አንተ አይሁዳዊ አሸነፍከኛ አይደል አለ እና ሞተ። ኢየሱስ ጌታ፣ የጌቶች ጌታ፣ እሱ አምላክ አይደለም እኔ ነኝ አምላክ ሲል ነበር እና ሲታገለው ነበር። ሊያየው አልቻለም። ፊት ለፊት ኦ ማይ ጋድ! እናንተ ሰዎች ልትሰግዱ እኮ ከፈለጋችሁ ይሄኛውን ንጉሥ ታገኛላችሁ። ልባችሁ እኮ ዝቅ ካለ ይገኛል እኮ ይሄ ንጉሥ። ሰማይ ዝቅ የሚልለት፣ መላእክት እኮ የሚያሸበሽቡለት፣ የመልካም ነገር ሁሉ ጥግ የሆነው ጌታ እሱ እኮ ይገኛል። ታውቃላችሁ አይደል? በርከክ ካላችሁ እኮ እሺ ይላል እኮ፣ ይገኛል እኮ። እሺ ብሎ የሚገኝ ጌታ እኮ ነው። ከሱ ጋር ፍልም ያገጥመው ዴዝቤድ ላይ ሆኖ ግን አምኖ ነው የወደቀው፣ አምኖ ነው የተኛው። አሸንፈኛል አለ። ኢየሱስ ጌታ ነው። ፈጽመው ታግለውት አሸንፈውት አያውቁም። የሄሮድስን መጨረሻ ሳናነብ ማቆም አልፈልግም። ሄሮድስ የመጨረሻ ጨካኝ ክፉ ነው ብያለሁ እና ወደ ግብጽ ሄደ። ልጁ እዛ ኖረ። እንደነገርኳችሁ ወርቅ አላቸው። ቢያንስ እዛ ሰርቫይቭ ማድረግ ይችላሉ። አባትሽ ሪሶርስ ያዘጋጃል። በፈተና ውስጥ፣ በስደት ውስጥ፣ በአስቸጋሪ ሁኔታ ውስጥ፣ በኑሮ ክብደት ውስጥ ጌታ ላይ ክችች ካልሽ አይተውሽም። እሱ የሚተው አይደለም። እሱ የሚረሳ አይደለም። አታመልጭም ከአይኑ ምስር። ድንገት ላያየኝ ይችላልም ብለሽ አታስቢ። ኢየሱስ ጌታ፣ ፍጥረት ሁሉ በአይኑ ስር ነው ያለው።
ጌታዬ ስሙ ይባረክ። ከተማመናችሁበት በአስቸጋሪ ሁኔታ ውስጥ ማኖር ይችላል ነው ያልኩት። እግዚአብሔር የማዳን ኃይል የያዘ ሕፃን ንጉስ አቀረበ። አቅም ያላቸው ነገስታት ሊፋለሙት ሞከሩ፣ አልቻሉትም። ሊያገኙት አልቻሉም። ለጊዜው ከፊታቸው ነው ዞር ያለው። አሁን ግን መጨረሻ ላይ ይሄንንም ዝም ብለን ለማንበብ የተለያዩ መጽሐፍት ለማገላበጥ ሞክሬያለሁ። ሲሞትም እጅግ በጣም አሰቃቂ በሆነ ሁኔታ ተመትቶ እንደሞተ ሄሮድስ አንብቤያለሁ። ተፋልመህ ከሱ ጋር አትችለውም ማለት ነው። ጠላቶቹ እሱን ታግለውት በጭራሽ አያሸንፉትም ብቻ ሳይሆን አወዳደቃቸው ክፉ ነው የሚሆነው፣ በጣም ክፉ ይሆናል። ሄሮድስ ከሞተ በኋላ የጌታ መልአክ ለዮሴፍ በህልም ተገልጦ ተነሳ፣ ሕፃኑንና እናቱን ይዘ ወደ እስራኤል ምድር ተመለስ፣ ሕፃኑንም ለመግደል የሚሹት ሞተዋልና አለ። የኔ ጌታ ጭራሽ ብዙ ሆኖ እንዴ እናንተ! ሕፃኑን ለመግደል የሚሹት ሞተዋልና ይላል። ንጉሱና ወታደሮቹ የክፋት ጥግ ውስጥ የገቡት ሁሉ የሉምና ተነሳ፣ ሕፃኑን ይዘ ወደ ተባለለት ቦታ፣ ወደ ተነገረለት ቦታ፣ እግዚአብሔር ወደ አቀደው ነገር ውስጥ ሊያስገባው ይዘ ተነሳ ተባለ ማለት ነው። እግዚአብሔር አንድ ነገር በላያችሁ ላይ ሊሰራ ከጀመረ እናንተ ብቻ ታመኑ፣ ከእግዚአብሔር ጋር ቀጥሉ፣ ለመንበርከክ ብቻ ፍቀዱ። እግዚአብሔር ለሚላችሁ ነገር እሺ ለማለት ፍቀዱ። እሱ ብቻ ነው የሚፈለገው ከኛ። በጣም ትንሽዬ ነገር ናት። ትልቅ ነገርማ እንደማንችል ታውቋል። ኦሬዲ ስለታወቀ እግዚአብሔር አሁን በመንፈስ ቅዱስ ለኛ ሲናገር እሺ ማለት አለብን ማለት። እቺ ናት የተጠየቀችው። 4 ነው 5 ጊዜ ነው የተናገረው። አሁን እግዚአብሔር እዚህ ውስጥ አንዴ በመልአክ አንዴ በህልም። በነገራችሁ ላይ ህልም የምታዩ ሰዎች አላችሁ እዚህ ብዙ ናችሁ። ስንት ናችሁ ህልም የምታዩ ሰዎች? ህልማችሁን የምታጣጥሉ ሰዎችስ ህልም እኮ ምንድነው የምትሉ ሰዎች? ይሄው መጽሐፉ ብዙ ጊዜ በህልም ይናገራል፣ ከሰይፍ ያስመልጣል። ብዙ ጊዜ በህልም ይናገራል፣ ወደ በረከቱ ሰውን ይመራል። በህልም ይናገራል፣ እግዚአብሔር ወደ አቀደው ነገር ይወስዳል። ይሄው ይናገራል፣ ይሄው መጽሐፉ። እግዚአብሔር በጌታ መልአክ ይናገራል፣ እግዚአብሔር በህልም ይናገራል፣ እግዚአብሔር በነብይ ይናገራል፣ እግዚአብሔር ለልባችሁ ይናገራል። ስትጸልዩ በቃሉ ይናገራል። በሺህ መንገድ እግዚአብሔር ይናገራል። ሲናገር እሺ ማለት ብቻ ይበቃል። አንዴ ሰይፍ ሲመጣ ዞር ያደርጋል። በድምጽ ነው ይሄ ሁሉ ነገር። አሜን ነው አይደል? አልገባቸውም ሰዎቹ። እንዴት ላድርግ? ኢየሱስ ጌታ ነው። አንድ መጽሐፍ አነበብኩኝ አንድ ጊዜ ስለ አሜሪካ የሚጽፍ ሰውዬ ማን ነበረ? ዴቪድ ዊልከርሰን the holocaust of america ይላል እና ቆየት ብሏል መጽሐፉ። ሳነበው እዛ ላይ ሳነብ በጣም ክፉ ነገር ጻፈ። ብዙ ጥፋት ተጻፈ። አሜሪካ ትወድቃለች፣ እንደዚህ ትሆና፣ እግዚአብሔር ይበቀላታል ምናምን ያለ ይጽፋል። ሲጽፍ እና ያስተምር ስለነበረ ሰዎቹ ብዙ አስተማሪውን ታውቁት ይሆናል። የታወቀ ሰው ነው ዴቪድ። እና እሱ ሲናገር በጣም ብዙ ሀብት ያላቸው ሰዎች በተደጋጋሚ እየመጡ ቆይ ሀብታችን የት ኢንቨስት እናድርግ እና አሜሪካ እንደዚህ የሚሆን ከሆነ ልጆቻችን የት ትምህርት ቤት እንላክ? ግራ ገባቸው። ያኛውም ህንጻ የሚፈርስባቸው መሰላቸው፣ ይሄኛውም እንትን የሚወድቅባቸው ግራ ገባቸው። ከሰውየው ሰባኪ ትምህርቱ አንፃር ማለት ነው። እና የት ሀገር እንሂድ፣ የት ኢንቨስት እናድርግ፣ የት ልጆቻችን እንላክ ብሎ ሲጠይቁት በጣም ምርጥ መልስ መለሰላቸው። ነገሩ ኮምፕሌክስ አይደለም። እግዚአብሔር የተናገራችሁ ቦታ ኢንቨስት አድርጉ፣ እግዚአብሔር የተናገራችሁ ቦታ ልጆቻችሁን ላኩ አለ። አልሰማችሁም ማለት ይሄን? አሁንም በቃ እዛ ውስጥ ነው ማምለጥ ያለው፣ እዛ ውስጥ ነው በረከት ያለው፣ እዛ ውስጥ ነው እግዚአብሔር ከተናገረው ነገር ጋር መገናኘት ያለው። እግዚአብሔር ወደ ተናገረው ነገር እልፍ ማለት ያለው እግዚአብሔር የተናገረው ነገር ውስጥ ነው። በህልም እዚህ ሂድ ካለ ትሄዳለህ፣ ይሄን አገልግል ካለ ታደርጋለህ፣ እልፍ በል ካለ እዚህ ቁጭ በል ካለ ትላለህ። እንደዚህ ነው። ይስሐቅን እግዚአብሔር አንድ ቀን በህልሙ መጣና እዚህ ጋር ተቀመጣሉ። ጌራራ የሚባል ቦታ ሲደርስ ከተራራማው ከለምለሙ ቦታ ወርዶ አሸዋ ላይ ሲደርስ አገኘውና እግዚአብሔር ወደ ግብጽ ይሄደ ነበር። እሱ ኖ እዚህ ተቀመጣሉ። አሸዋ እኮ ነው፣ ምን እያልክ ነው? እዚህ ተቀመጥ ብያለሁ አለ። ተቀመጠ እና በዛ አመትም ዘራ 100 እጥፍም አጨደ ተብሎ ተጽፏል። ቀጥሎ ማመን ነው የሚያቀታችሁ። ሰዎቹ ቀንተው ከቦታው እልፍ ሲል ትዝ ይላቸዋል። ጉድጓድ ሲቆፍር እልፍ ያ ቦታ ነው። እግዚአብሔር እዚህ ጋር ተቀመጥ አለው። ቦታውን ስታዩት አሸዋ ነው፣ ምንም የለውም። እግዚአብሔር ግን እንደዚህ ያደርጋል።
እንዴት ልጆቹን እንደሚያኖር ያውቃል። አስቸጋሪ ነገር ውስጥ ሲገቡ እግዚአብሔር እዛ አለ። ያው በርከክ ማለት እሱን መስማት እሱን መከተል ያስፈልጋል። ከዓለም ክፋት ጋራ መዳበል አያስፈልግም። በዚህ ሁኔታ ውስጥ እነዛ ካህናት እነዛ ቴዎሎጂያን እነዛ የቤተ ክርስቲያን የቤተ መቅደሱ ዋና ሰዎች ግን የተባበሩት ከንጉሱ ጋር ነበር። ሞተዋልና የሚለው ምናልባት እነሱን ሳይጨምር አይቀርም። ሰዎች ከጌታ ጋር ብንተባበር ይሻላል። የመጨረሻውን ስሙ። ዮሴፍ ተነስቶ ሕፃኑንና እናቱን በመያዝ ወደ እስራኤል ምድር ተመለሰ ይላል። የናዝሬቱ ኢየሱስ ከቤተልሔም ጀምሮ ወደ ፍጥረት ሁሉ መድረስ አለበት። ይሄ የታቀደ ሰማይ ምድር ሁሉ ያወቀለት ከፍጥረት ዓለም በፊት የታቀደ ዓላማ ነው። መለዋወጥ አይችልም። ያ ሪደምሽን እግዚአብሔር ያቀደው ታላቅ ነገር እዛ ጋር ይጀመራል። እግዚአብሔር ወደ አሰበው ሐሳብ አምጥቶ መለሰው። ከዚህ የሚበልጥ ሌላ በረከት እንደሌለ ወቁ። ዮሴፍ ተነስቶ በሕልም እንደሰማ ልጁን ይዞ ወጣና እስራኤል ገባ እና እዛም ሲገባ ፍርሃት አለ። አሁንም ፍርሃት አለ። በነገራችሁ ላይ በእግዚአብሔር የሚታመን ሰው ይፈራል እንዴ? ሊፈራ ይችላል። ዋናው ነገር ጌታ የሚላችሁን እሺ ይበሉ። ነገር ግን አርኬላዎስ በአባቱ በሄሮድስ ቦታ በይሁዳ መንገሱን በሰማ ጊዜ ወደዚያ መሄድ ፈራ። ሊፈራች አዎ እንፈራለን። እየሰማን ሁሉ እንፈራለን። ጌታ ይመስገን። ምንም ችግር የለም። መፍራት ችግር የለም። ዋናው ነገር እየፈራ ታመን እግዚአብሔርን መስማት ነው። እና ጌታ በሕልም ስላስጠነቀቀው ወደ ገሊላ አውራጃ ሄደ። ናዝሬት ወደምትባል ከተማም ሄዶ መኖር ጀመረ። ይሄንን ነው አሁን የምነግራችሁ። በዚህም በነቢያት ናዝራዊ ይባላል ተብሎ የተነገረው ትንቢት ተፈጸመ ይላል። እግዚአብሔር ወዳሰበለት ቦታ መጥቶ እዛ ጋር ግጥም አለ። ሕፃን ነበረ። 12 ዓመት ሲሆነው ቤተ መቅደስ ተገኘ። የአባቴ ቤት መገኘት አልችልም አለ። እናቱና አባቱ መጥተው ሲጠይቁት የጠፋብን አልነገርከንም? በአባቴ ቤት መሆን አልችልም አለ። ከዚህ ጊዜ ጀምሮ ልጁ እዛ አደገ እና እስከ ፍጥረት ዓለም ሁሉ አሁን ይሰበካል። አሁን ነግሶ ቀጥሏል። ኢየሱስ ጌታ ነው። እና እነዛ ሰዎች ከዚች ከተጻፈችው ታሪክ ውጪ አሻራቸው እንኳን የለም። የሁለት ነገስታት ትግል በዚህ መንገድ ተደመደመ ማለት ነው። ቤቢ ቢሆንም ንጉስ ነው። መላእክት ይሰለፉለታል። የሰራዊት ጌታ እግዚአብሔር እጁ ከሱ ጋር ነው ያለው። ፍጥረት የሚሰለፈው ከሱ ጋር ነው። ምድረ ጠንቋይ እንኳን ቢያስፈልግ መጥቶ ይሰግዳል። እና ሪሶርስ ወርቁና ብሩ የኔ ነው ያለው ጌታ ለራሱ ማምጣት ያቅተውም። የእግዚአብሔር ልጆች ህይወት ነው ይሄ። የእናንተ ህይወት ነው ይሄ። እግዚአብሔር እንደነገረን ነው የምንኖረው። አሜን ነው። እግዚአብሔር እንዳለን ነው የምንኖረው። ጌታ እንዳቀደልን ነው የምንኖረው። እሱን እንሰማለን። በለሆሳስ የመጣች ድምፅም ብትሆን እሺ ብለን እንሰማለን። እዛ ውስጥ እንባረካለን፣ እናመልጣለን፣ እንነግሳለን። አሜን ነው። እንጸልያለን። ኢየሱስ ጌታ ነው። አባቴ ስምህ ይባረክ። ክብር ላንተ ይሁን። ጌታ ሆይ እናመሰግንሃለን፣ እንባርክሃለን። ክብርን ሁሉ ላንተ እንሰጣሃለን። የዘላለም አምላክ እግዚአብሔር ሆይ በዚህ ማለዳ ምን አልከን? እግዚአብሔር ሆይ ምን አልከኝ? እግዚአብሔር አባቴ ጌታ ሆይ ለእህቶቼ ምንድን ያልከው? ለወንድሞቼ ምንድን ያልከው? እግዚአብሔር ሆይ በዚህ ላሉ አባቶችና ልጆች ምን አልክ? እግዚአብሔር ሆይ ምን አልክ? በዚህ ሁሉ ውጣ ውረድ ውስጥ አስቸጋሪ በሆነ ዓለም ውስጥ የምታኖረን አንተ ነህ። ብርና ወርቁ ያንተ ነው ጌታ ሆይ። ፍጥረት ያንተ ነው። በክፋት አቅጣጫ ያሉ ካንተ ጋር ያልሆኑትን ፍጥረታት እንኳን መጠቀም ትችላለህ። አስፈላጊ ሆነው ከተገኘ መንግስታትን መጠቀም ትችላለህ። እግዚአብሔር አባት ጌታ ሆይ ልጆች ተስፋ የሚቆርጡበት ምንም ሁኔታ እንደሌለ ነው ያሳየህን። ምንም ሁኔታ እንደሌለ ካንተ ጋር የቆሙ ሰዎች፣ አንተን የሚሰሙ ሰዎች ተስፋ ለመቁረጥ ምንም ሁኔታ እንደሌለ ነው ዛሬ የነገርከን። እግዚአብሔር ሆይ ክብር ላንተ ይሁን። ስምህ ለዘላለም ይባረክ። በሁሉም ሁኔታ ውስጥ አንተ አለ ከኛ ጋር። እግዚአብሔር ሆይ ለልጆች ተስፋ ስለሰጠ እግዚአብሔር አባቴ
የሚፈጸም ተስፋ ለልጆች ስለሰጠ አመሰግንሃለሁ። የተናገርካቸው ሰዎች፣ ስራ ትሰራላችሁ ያልካቸው ሰዎች፣ ታገለግሉኛላችሁ ያልካቸው ሰዎች፣ ሐሳቤ በእናንተ ላይ አለ ያልካቸው ሰዎች የተናገርከው ሳይፈጸም አንዳች ነገር በእነሱ እንደማይሆን ዛሬ ስለሰማን እግዚአብሔር አባቴ ክብር ላንተ ይሁን። ጌታ ሆይ ሐሳቤ ይፈጸማል። ወደ ወደድከው ስፍራ ሄደን ሐሳብን እንፈጽማለን። እግዚአብሔር ሆይ ይሄ ካንተ ክንድ የተነሳ ነው፣ ካንተ ጥበቃ የተነሳ ነው፣ ከኢየሱስ ሞትና ትንሣኤ የተነሳ ነው። እግዚአብሔር ሆይ እናመሰግንሃለን። ልጅህን ስለሰጠን እንባርክሃለን። በደሙ ኃጢአታችንን ስለሻረ ያንተ መንግስት መንግስታችን ስለሆነ አንተ አባታችን ስለሆንክ ኢየሱስ ወንድም ጋሼ ስለሆነ ክብር ላንተ ይሁን። መንፈስ ቅዱስ በውስጣችን ስለሚኖር ስለምንሰማህ እግዚአብሔር ሆይ ጋይዳን ስለምናገኝ ክብር ላንተ ይሁን። ስምህ ይባረክ። እናመሰግንሃለን፣ እንባርክሃለን። ክብር ሁሉ ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።